ልዩ ልዩ ሰሞንኛ ክስተቶችን ወደ እናንተ ለማድረስ እንዲተገናኘን ፒፒሎ በሚል መጠሪያ የምናውቃት አርቲስቷ የልደት ቀኗን ምክንያት አድርጋ የለቀቀቻቸው ፎቶዎችና ቪዲዮዎች እጅግ አስገራሚ ተብለዋል። ምን ይሆን? ምንድነው ያደረገችው ፒፒሎ? እንመለከተዋለን። በሌላኛው መረጃችን በ11 ዓመታት ውስጥ እናቱን፣ አባቱን፣ ሁለት ወንድሞቹንና ሌላ ተጨማሪ የቤተሰብ አባሉን ጭምር በሞት ያጣው ወጣት በቀብር ቦታቸው ላይ ተገኝቶ ያስተላለፈው መልእክቱ እጅግ አስገራሚና አነጋጋሪ ሆኗል። እኚህ መቃብሮች እናቴን፣ አባቴን፣ ሁለት ወንድሞቼን የቀበርኩበት ስፍራ ነው። ወጣቱ እነዚህን ቤተሰቦቹን ያጣበት የህይወት አጋጣሚ እንዴት ያለ ነው? እጅግ ምስቅልቅልና መከራ የበዛበትን ህይወቱን እንዴት አሳለፈ? አሁን ደግሞ በቀብር ስፍራቸው ላይ ተገኝቶ ለኛ ያስተላለፈው መልእክት ምን ይመስላል? እንመለከተዋለን በዚህ መሰናዷችን ላይ። ከበርካታ አርቲስቶች ጋር ወዳጅ እንደሆነች የሚነገርላት ቤቲያንዬ በሚል መጠሪያ ደግሞ በተለያዩ ስራዎቿ በቲክቶክ በኩል የምናውቃት ሞዴልና ነጋዴ ሆነችው እች ወጣት የቀለበትና የሽምግልና ፕሮግራሟን አስመልክቶ አነጋጋሪ የሆኑ መረጃዎችና ቪዲዮዎች እየወጡ ይገኛሉ። ፕሮግራሟ ከአሜሪካ እስከ ኢትዮጵያም የመጡ አርቲስቶችም አሉ። ታዲያ በሽምግልና ፕሮግራሙ ላይ የታዩት ክስተቶች በርካታ ሰዎችን ከማነጋገር አልፈው ተስፋ አስቆርጦናል የሚሉ ሰዎችንም ተመልክተንባቸዋል። ለምን ይሆን ተስፋ የቆረጡባቸው? እጅግ አስገራሚ የተባለው ይህ የሽምግልናና የቀለበት ፕሮግራሟ ምን ይመስል ነበር? ለዚህ ሽምግልና ከአሜሪካ ኢትዮጵያ ውስጥ ድረስ የመጣችው አርቲስትስ ማን ናት? እንመለከተዋለን በዚህ መሰናዷችን ላይ። በበርካታ ፊልሞቹና በበጎ ስራዎቹ የምናውቀው አርቲስት ሰለሞን ቦጋለ በትናንትናው ዕለት ልዩ የሆነ ሽልማት ተበርክቶለታል። ሽልማቱን አስመልክቶ የመንደሩ የአካባቢው ሰዎችና አብሮ አደጎቹ ልዩ መልእክት አስተላልፏል። እንመለከተዋለን በዚህ መሰናዷችን ላይ። ሽልማቱስ እንዴት ያለ ነበር የሚለውንም እንነግራችኋለን። እየሞከርኩኝ ነው ትላለህ። እየሞከርኩ ነው በሚል በቲክቶክ በተሰራ ቪዲዮ ምክንያት በጣም መነጋገሪያ የሆነው ኮሜዲያን ያሲኖ ያሳለፈው የህይወት መስመር፣ አሁን ያለበት ሁኔታና እጅግ አሳዛኝ የሚባሉ የህይወት ገጠመኞቹ በርካቶችን እያነጋገሩ ነው። ያሲኖ እንዴት ያለ የህይወት መስመር አሳለፈ? አሁንስ በምን አይነት ሁኔታ ውስጥ ይገኛል? ከሰይፉ ጋር ካደረገው ቃለ መጠይቅ በመነሳት የምንነግራችሁ ምስጢር አለን። እንደምናችሁ የምንወዳችሁ የምናከብራችሁ የዚህ መሰናዶናም የጎራ ስቱዲዮ ተከታታዮቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጌታቸው በላይ የዛሬዎቹን መሰናዶች ወደ እናንተ አደርሳለሁ። እስከ መጨረሻው ከኛ ጋር ሆኖ መሃል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው፣ በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ ሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በምናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። ተወዳጇ ተዋናይትና ሞዴል ፒፒሎ ታደሰ ተወልዳ ያደገችው በደቡብ ኢትዮጵያ አካባቢ ሀዲያ ሆሳና ከተማ እንደሆነ ከዚህ ቀደም በተለያዩ ቃለ መጠይቆቿ ላይ ስትናገር ተደምጣለች። ፒፒሎ ታዲያ ዛሬ ለደረሰችበት ቁም ነገር ለመብቃት በጣም በርካታ ፈተናዎችን እንዳሳለፈች ትናገር ነበር። ገና በአዲስ አበባ ተማሪ በነበረችበት ጊዜ ወደ ኪነ ጥበብ ዓለም ተቀላቅላ ከበርካታ ሰዎች ጋር በመተዋወቅ ራሷን በሚገባ በማሳየት ብቃቷንም በመግለጥ ስራዎቿን እያሰፋች መታለች። ፒፒሎ ጥቂት በማይባሉ የአማርኛ ፊልሞች ላይ ድንቅ የሚባል የትወና ብቃቷንም
ስታሳየ ኖራለች። ታዲያ እቺ አርቲስት ከቅርብ ጊዜያት ወዲህ በየዓመቱ የምታከብረው የልደት በዓሏን አስመልክቶ የምትለቃቸው ፎቶዎችና ቪዲዮዎች እጅግ አነጋጋሪ የሆኑ መጥተዋል። ከዚህ ቀደም በነበረው የልደት በዓሏ ላይ በኢትዮጵያ አየር መንገድ ግቢ ውስጥ የተነሳችው ፎቶ በጣም አነጋጋሪ ሆኖ ነበር በወቅቱ። በዚያ ምክንያት አየር መንገዱ መግለጫ እስከማውጣት የደረሰ እንደነበር እናስታውሳለን። ፒፒሎ በልደት ፕሮግራሞቿ ላይ በተለያየ ዓለም ክፍል የምናውቃቸው ሀብታም የሚባሉ ሰዎች የሚያደርጓቸውን የልደት አከባበሮች በማድረግ ነው እንዲህ አነጋጋሪ የሆነች የመጣቸው። በዘንድሮው የልደት በዓሏ ምክንያት ደግሞ እነዚህን የምትመለከቷቸውን ፎቶዎች ተነስታ እየለቀቀች ትገኛለች። እንግዲህ ፎቶዎቹና ቪዲዮዎቹ እንደሚያመላክቱት ከሆነ በውሃ ላይ የምትንሳፈፍ ጀልባ ላይ ሆና ይህንን የሚገርም እይታ ያለውን ፎቶና ቪዲዮ እየተነሳች ተመልክተናታል። እናንተ እንዴት ተመለከታችሁት? ሐሳባችሁን ኮሜንት ላይ አኖሩልን። ወደ ተከታዩ መረጃ እንሻገር። ይህ ወጣት በቲክቶክ በኩል ስንመለከተው ሊላ ኮፊማን በሚል መጠሪያ ነው ቪዲዮዎችን እየለቀቀም የምናየው። ታዲያ ወጣቱ አዝናኝ የሚባሉ ፎቶዎችን፣ ቪዲዮዎችን በማቀናበር እየለቀቀ ብዙ ተመልካቾችንም እየሰበሰበም ይገኛል። በቪዲዮዎቹ ላይ እንደተረዳነው ከሆነ በሀገራችን ለቡና ያለንን ምልከታ፣ ፍቅር በተለየ መንገድ በማየትና እሱም በራሱ መንገድ በመግለጥ እንዲሁም ደግሞ ለቡና ያለውን ፍቅር በማሳየት ነው አዝናኝ በሆነ መንገድ እያቀረባቸው የሚገኘው። ታዲያ ከነዚህ ከለቀቃቸው ቪዲዮዎች መካከል ከሰሞኑ ግን በአንድ አስገራሚ ቪዲዮ ብቅ ብሏል። እኚህ መቃብሮች እናቴን፣ አባቴን፣ ሁለት ወንድሞቼ የቀበርኩበት ስፍራ ነው። በሞት ወደ ተነጠቁበት ቤተሰቦቹ የመቃብር ስፍራ ላይ ብቅ ብሎ አስገራሚ የሆነ መልእክት አስተላልፏል። ወጣቱ በቲክቶክ እንደምንመለከተው ከፈገግታውና ከሚያጣጥመው ቡና ጀርባ ያለውን እጅግ ልብ የሚሰብር የቤተሰብ ታሪኩን ለተከታዮቹ አጋርቷል። ይህ ወጣት ባለፉት 11 ዓመታት ውስጥ ብቻም 5 የቤተሰብ አባላቱን በሞት በማጣቱም ከፍተኛ የመከራ እንዲሁም የስቃይ ጊዜያት ውስጥ ማለፉን በቪዲዮ ላይ በዝርዝር ገልጿል። ታሪኩ የሚጀምረው በ2002 ዓመተ ምህረት ውድ እናቱን በሞት በማጣቱ ሲሆን ከጥቂት ዓመታት በኋላ ደግሞ በ2006 ዓመተ ምህረት አባቱን ይነጠቃል። መከራው በዚህ ሳያበቃ በ2009 ዓመተ ምህረት ታላቅ ወንድሙን አጣ። አስከትሎም በ2012 ደግሞ ሌላኛውን ታላቅ ወንድሙን እንዲሁ በሞት አጥቷል። በመጨረሻም በ2013 ዓመተ ምህረት ደግሞ አምስተኛ የቤተሰቡን አባል በማጣት ሙሉ በሙሉ ቤተሰብ አልባ ሆኖ የቀረ ቢሆንም ዛሬ ላይ ግን በብርታት ቆሞ ለሌሎቻችን ተስፋ የሚሆን መልእክቱን እያስተላለፈ ታይቷል። ይህ ወጣት በመቃብር ስፍራው ላይ ተገኝቶ ካስተላለፈው እጅግ የሚያስደንቅ መልእክት መካከል የሁላችንም መጨረሻ እንደምትመለከቱት ያለ መቃብር ውስጥ ነው። ሁላችንም ተስፋ መቁረጥ የለብንም። በምንም አይነት መከራ ውስጥ ብንሆንም እንኳን እንደሚያልፍ ማሰብ ይጠበቅብናል ሲል ጥንካሬውን በማጋራት ለብዙ ሰዎች ተስፋ የሚሆን መልእክቱን አስተላልፏል። ይህን ወጣት ፈጣሪ ከዚህ በላይ አጠንክሮ ለታላቅ ቁም ነገር እንዲያበቃው ምኞታችንን እንገልጽለታለን። ቤቲያንዬ በሚል መጠሪያ በቲክቶክ የምናውቃት ሞዴሏን እንዲሁም ነጋዴዋ ከ300,000 በላይ ተከታዮችን ማፍራት ችላለች። በዚሁ በማህበራዊ ሚዲያ ላይ ወጣቷ በጣም በርካታ አርቲስቶች ጋር የልብ ጓደኝነት እንዳላት ይነገራል። ከነዚህ መካከል ደግሞ ተወዳጇ ኑሐሚን መሰረት ትገኝበታለች። ከኑሐሚን ጋር ከዚህ በፊት የልብ ወግ በተሰኘው የቴሌቪዥን ፕሮግራም ላይ ቀርበው የሆድ ሆዳቸውን ሲያወጉ ተመልክተናቸው ነበር። ቤቲያንዬ ዋና ስራዋ ሽፎን መሸጥና ማከፋፈል ነው። 2 ያህል ሱቆችንም ከፍታለች። ቤቲ በቲክቶክ በኩል የምታጋራን ቪዲዮቿ እንደሚያመላክቱት ከሆነ ደግሞ በተለያየ አካባቢ የሚገኙ የኢትዮጵያ ባህሎችን፣ አለባበሶችን ጭምር የሚያሳዩ ናቸው። ከሰሞኑ ታዲያ በጣም አነጋጋሪ በሆኑ ጉዳዮች ብቅ ብላለች። ፍቅረኛዋ የወደፊት ባሏ ማለት ነው የቀለበት ፕሮግራም አዘጋጅቶ ሰርፕራይዝ አድርጓት ነበር። ታዲያ የተደረገው ቀለበት የዳይመንድ ቀለበት ነበር። ይህ አስገራሚ የሆነ ፕሮግራም ከተጠናቀቀ በኋላ ደግሞ በትናንትናው ዕለት የሽምግልና ፕሮግራም ተከናወነ። ሰላም ጋይስ እንዴት ናችሁ? ዛሬ በጣም የምወዳት በጣም የዋህ የሆነችው እህቴ የቤተንዬ ሽምግልና ነውና በጣም ደስ ብሎኛል።
ያው ወደዛ እየሄድኩኝ ነው። ከቅርብ ጊዜያት ወዲህ በሽምግልና ፕሮግራሞች ላይ እንደምንመለከተው በጣም ብዛት ያላቸው አበባዎች በአንድ ላይ በሚያምር መልኩ ከተሰሩ በኋላ ለሙሽሪት ወይም ደግሞ ሽምግልና ለሚላክላት ልጅ ይላካልና በቤቲም የሽምግልና ፕሮግራም ላይ የተመለከትነው ይሄንኑ ነው። እጅግ የሚያምር ፕሮግራም ነበርና በጣም በርካታ እንግዶችም የተጠሩበት የተገኙበትም ነበረ። በጣም በሚያስገርም ሁኔታ ግን ከአሜሪካ ኢትዮጵያ ድረስ የመጣች ለዚሁ ፕሮግራም ማለት ነው አንዲት አርቲስት እንዳለች ተመልክተናል። እሷም በጣም የምንወዳት ብሌን ማሞ ናት። ከብሌን በተጨማሪ ደግሞ አዲስ ዓለም ጌታነህ እንዲሁም ቲክቶከሯ ጃኒን ጨምሮ በጣም በርካታ ሰዎችም ነበሩና ሲጨፍሩ ነበር፣ ሲዝናኑ ነበር። ፕሮግራሙ በእርግጥ ደስ ይላል። ብዙ ሰዎች አስተያየት እንዲሰጡበት ያደረገው በዚህ ፕሮግራም ላይ የታየው ሌላኛው ክስተት ግን ይሄ ነው። እንዳያችሁት ቲክቶከሯ ጃኒ ብር እየበተነች ያሳያልና እንዲህ ያለው ነገር አዲስ ነገር ባይሆንም በተለይ ግን ከቅርብ ጊዜያት ወዲህ በተለያዩ ፕሮግራሞች ላይ እንዲህ ብር የመበተን የተጋነኑ ፕሮግራሞችን የማዘጋጀቱ ሂደት እየተባባሰ በመምጣቱ አንዳንድ ሰዎች ተስፋ እየቆረጥን ነው የሚል አስተያየቶችን እየሰጡ ይገኛሉ። የኔስ ሽምግልና የኔስ ፕሮግራም መቼ ይሆን እንዲህ የሚከበረው የሚል ጥያቄዎችን ሲጠይቁ አስተውለናል። በማህበራዊ ሚዲያ ላይ የምናያቸው አንዳንድ የህይወት መንገዶች ምናልባት ተጋነው ከኛ ህይወት በተቃራኒ በሆነ መንገድ በጣም ግነት በበዛበት ሁኔታ ውስጥ ልናያቸው እንችላለን። ነገር ግን የሁሉም ሰው ህይወት አንድ አይነት አይደለምና ሰው ለማግባት ልክ እንደነዚህ አይነት ፕሮግራሞችን ማዘጋጀት አይጠበቅበትም። ምናልባት ውድ የሆኑ ልብሶችን መልበስ ላይጠበቅበት ይችላል። ባለው ነገር በተሰጠው ነገር በአቅሙ ልክ ግን ደስተኛ ሆኖ ማለት ፈጣሪ እንዲባርክለት በጸሎትና በዱዓ ማሳለፍ አስፈላጊ ነገር መሆኑን ግን ልብ ልንለው ይገባልና በዚሁ በማህበራዊ ሚዲያ ላይ በመናያቸው በጣም በተጋነኑ ፕሮግራሞች የተነሳ ተስፋ ቆርጠን ልክ እንደነሱ ካልሆነ የኔስ ምኑ ሰርግ ነው የሚሉ እሳቢዎችን ወደ አእምሯችን ማምጣት እንደሌለብን በዚሁ አጋጣሚ ጠቆም ለማድረግ ነው። እንግዲህ ይሄንን የሽምግልና ፕሮግራም ለማንሳት እየፈለግነው ማለት ነው። ሌሎች መረጃዎቻችን ይቀጥላሉ። መሀል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ ሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በምናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። በሀገራችን እጅግ ከሚታወቁና ትልቅ ስም ካላቸው አርቲስቶች መካከል አንዱ የሆነው ተወዳጁ ሰለሞን ቦጋለ በትናንትናው ዕለት ልዩ የሆነ ሽልማት እንደተበረከተለት ነው የሰማነው። የሽልማቱ ዓላማ ደግሞ ሰለሞን ቦጋለ እስካሁን በሙያው ባደረገው አበርክቶ አለፍ ሲል ደግሞ በኢትዮጵያ ውስጥ በጣም ለበርካታ ወገኖች በበጎ ስራው በመድረስ ስለቆየ ለዚህም እውቅና ለመስጠት እንደሆነ ነው ያገኘናቸው መረጃዎች የሚጠቁሙት። ሰለሞን በአዲስ አበባ ቄራ አካባቢ ነው ተወልዶ ያደገው። የመጓደድ ምልክት እንደሆነች የሚነገርላት ቄራም ሰለሞንን እንዲህ ስታመሰግነው በሰራው ስራም መልካም የሚባሉ አበርክቶችን ስታደርግለት ነው የቆየችው። አሁንም ጓደኞቹ፣ ወዳጆቹ፣ አብሮ አደጎቹ በጣም በርካታ ሰዎች ተገኝተው ነበር በፕሮግራሙ ላይ። ሶል እንኳን ደስ ያለህ የሚል መልእክታቸውንም አስተላልፈዋል። ኮሜዲያኑ እየሞከርኩ ነው በሚለው በዚህ ቪዲዮ ላይ በጣም መነጋገሪያ ሆኗል። እየሞከርኩኝ ነው ትላለህ እየሞከርኩኝ ነው። ወደ 10 ሚሊዮን የሚጠጋ ተመልካችም በዚህ በቲክቶክ በኩል ተመልክቶታል። ይሄንን ቪዲዮ የብዙ ሰዎችን ስሜትና አኗኗር በግልጽ የሚያሳይ በመሆኑ ነው ተወዳጅ ሆነው ብለውታል። እሱም ታዲያ ትናንት በሰይፉ ሾው ምሽት ላይ ቀርቦ ነበርና በጣም በሚገርም ሁኔታ ያሳለፈው የህይወት መስመር የመጣበት የህይወት ምስቅልቅል በጣም የሚያስገርም ነው። እናቱን ለማገዝ ለመርዳት የሚፈልግበት መንገድም በጣም ደስ የሚል ነው ብለው ብዙ ሰዎች አስተያየታቸውን እየሰጡ ነውና ታክሲ ረዳት ሆኖ የሆቴል አስተናጋጅ ሆኖ ብዙ ስራዎችን
እየሰራ ስለመቆየቱ ጠቁሟል። በጣም ያስገርመኝና ዛሬ ቪዲዮንም ወደናንተ ለመስራት ካስገደደኝ ነገር መካከል ደግሞ ያሲኖ ከ1 ሚሊዮን በላይ ተከታዮችን አግኝቶ እንኳን ስልክ ገዝቶ በራሱ መንገድ ለመንቀሳቀስ እንኳን ይቸገር እንደነበር ሲጠቁም ነበር። ዛሬ ላይም ቢሆን ከ1.5 ሚሊዮን በላይ ተከታዮችን ይዞ በእንዲህ አይነት መንገድ በጣም ታዋቂ ኮሜዲያን ሆኖ እንኳን ህይወቱ ግን ያን ያክል እንዳልተለወጠ አሁንም እንደሚቸገር እናቱንም ለመርዳት እንዳልቻለ ሲጠቁም ሲናገር ሰምቻለሁና ምን ለማለት ነው ማህበራዊ ሚዲያ ላይ ብዙ ሰዎች ስለሚታወቁ ብዙ ተከታዮች ስላላቸው ሀብታም ናቸው ገንዘብ አላቸው ማለት እንዳልሆነ በሌላ መንገድ ልንመለከት እንችላለን። በርግጥ ብዙ ገንዘብ የሚሰሩ ሰዎችን እናውቃለን እንመለከታለን። ደግሞ ሁሉም ሰው ላይ ግን ታዋቂ ስለሆነ ብቻ ሀብታም ነው ገንዘብ አለው ግን ማለት አንችልም። አንዳንድ ጊዜ ማርኬቲንጉን እንዴት አድርገን ማስኬድ እንዳለብን ስናውቅ ደግሞ ከአለፍ ሲልም የድል ጉዳይም ነውና ማስታወቂያዎች የማይመጡላቸው ብዙ ታዋቂ ሰዎች አሉ እና ማህበራዊ ሚዲያ ብዙ ድል ያለው ነገር ቢሆንም በዚያው ልክ ደግሞ በእንዲህ አይነት መንገድ የሚጓዙበት ብዙ ሰዎች ያሉበት ዘርፍ መሆኑን እንዲያጠቆም ለማድረግ ነው ይሄንን ሐሳብ ያነሳሁት። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ቆይታ ስለምታደርጉ በጣም ነው የምናመሰግናችሁ። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም ልዩ ልዩ ሰሞንኛ ክስተቶችን በቅደም ተከተል እንዲህ አቀርበንላችኋል። ጌታቸው ላይ ደግሞ የመሰናዶቹ አዘጋጅና አቅራቢ ሆኜ ፊት ለፊታችሁ ተሰይሜ ቆይታ አድርጌያለሁ። ቻናሉን ድንገት ሰብስክራይብ ሳታደርጉ ከሆነ የምትመለከቱ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። በሚቀጥለው ሌሎች መሰናዶችን እንዲህ አዘጋጅተን አቀነባብረን ወደናንተ እናደርሳችኋለን። እስከዚያ ደግሞ መልካም ጊዜ ለሁላችን።